ዛሬ ኦገስት 6 ቀን ሐሙስ ወርቅ ስንት እየተሸጠ ይገኛል ወደሚለው ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። እንዲሁም ደግሞ 5 ግራም ወርቅ ከነ ሁሉ አጠቃላይ ዋጋው ስንት ነው የሚለው ይዤላችሁ መጥቻለሁ ማለት ነው። እንግዲህ 5 ግራም ወርቅ ሁሉ ነገር አጠቃሎ ስንት ነው ወደሚለውም ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። ሰላም ሰላም፣ ውድ የተከበራችሁ የማያ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰቦች። ኧረ አበረታቱኝ ተው። እና ዛሬ ደግሞ እስቲ ወርቅ በጣም የሚገርም ነው። ከትላንት ጀምሮ ወርቅ ገራሚ ዋጋ ነው። እንግዲህ ዛሬ እስቲ ስንት እየተሸጠ እንደሆነ ደግሞ አብረን የምናይ ይሆናል ማለት ነው። ባህሬን ዛሬ ያለው የወርቅ ዋጋ ባህሬን ላይ 24 ካራንት ባህሬን ወርቅ 52 ዲናር እየተሸጠ ይገኛል። 22 ካራንት 48 ዲናር እየተሸጠ ይገኛል። 22 ካራንት 46 ዲናር እየተሸጠ ይገኛል። 18 ካራንት 39 ዲናር እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። እንግዲህ ይህ ደግሞ የባህሬን ያለው ወርቅ ዋጋ ነው። ወደ አረብ ኤምሬት ወደ ዱባይ ስንሄድ ደግሞ ዛሬ 24 ካራንት ባህሬን ወርቅ 513 ድርሃም እየተሸጠ ይገኛል። 22 ካራንት 475 ድርሃም እየተሸጠ ይገኛል። 21 ካራንት 456 ድርሃም፣ 18 ካራንት ደግሞ 391 ድርሃም እየተሸጠ ይገኛል ማለት ነው። እንዲሁም 14 ካራንት 305 ድርሃም እየተሸጠ ይገኛል ማለት ነው። ያው ወርቅ እስከ ፈለጋችሁት ካራንት ድረስ አለ መግዛት ለምትፈልጉ ማለት ነው ውድ ቤተሰቦቼ። እንግዲህ ዱባይ ላይ ያለው የወርቅ ዋጋ ይህንን ይመስላል ማለት ነው። ወደ ኩዌት ደግሞ ስንሄድ 24 ካራንት ባህሬን ወርቅ 42 ድርሃም ዲናር እየተሸጠ ይገኛል። 22 ካራንት 39 ዲናር እየተሸጠ ይገኛል። 21 ካራንት 37 ዲናር እየተሸጠ ይገኛል። 18 ካራንት 32 ዲናር እየተሸጠ ይገኛል ማለት ነው። ይህ ደግሞ የኩዌት ዋጋ ነው። ሳውዲ አረቢያ ደግሞ 24 ካራንት ባህሬን ወርቅ 530 ሪያል እየተሸጠ ይገኛል። 22 ካራንት 485 ሪያል እየተሸጠ ይገኛል። 21 ካራንት 463 ሪያል እየተሸጠ ይገኛል። 18 ካራንት 397 ሪያል እየተሸጠ ይገኛል ማለት ነው። እንዲሁም ኳታር 24 ካራንት ባህሬን ወርቅ 513 ሪያል እየተሸጠ ይገኛል። 22 ካራንት 473 ሪያል እየተሸጠ ይገኛል። 21 ካራንት 448 ሪያል እየተሸጠ ይገኛል። 18 ካራንት 387 ሪያል እየተሸጠ ይገኛል ማለት ነው ውድ ቤተሰቦቼ። እንግዲህ ይሄንን ይመስላል ማለት ነው። ወርቅ እስከ ፈለጋችሁት ካራንት ድረስ አለ። ነገር ግን 24 ካራንት 21 ካራንት ተመራጭና ተወዳጅ የሆነ አሪፍ ቆንጆ የሚባል ወርቅ ነው ማለት ነው። እንግዲህ ወርቅ ከትላንትናውና ከዛሬው እንዴት እንደጨመረ በባለፈው ወራቶች በጣም ቀንሶ ነበረ። በአሁኑ ግን እንዴት እንደጨመረ ማለት ነው። በኦገስት ወር በጣም እየጨመረ ነው እና ወደ ዋናው ደግሞ ስነግራችሁ 5 ግራም ወርቅ ዛሬ ሁሉ ነገር አጠቃሉ ስንት ነው ለምትሉኝ ውድ ቤተሰቦች ደግሞ ይህንን እኔ 5 ግራም ወርቅ ሁሉ ነገር ተጠቃሉ ከስባችሁ ከደሪባ ከመስኒያ ሁሉ አጠቃላይ ዋጋው ምንም የሌለበት ማለት ነው። እስካሁን የነገርኳችሁ የግራም ዋጋ ነበረ። አሁን ደግሞ ይህ የ5 ግራም ወርቅ ዋጋ 293 ዲናር እየተሸጠ ነው ማለት ነው ባህሬን ላይ። ይህ የ5 ግራም ወርቅ ዋጋ ነው። እንግዲህ ደሪባ መስኒያ ሲጨመር ሁሉ ነገር ይጨምራል። ስለሚጨምር ነው እንደዚህ እንትን ምላችሁ ማለት ነው ወደ ቤተሰቦቼ። ወርቅ ስገዙ ሁሌም ቢሆን በደንብ አይታችሁና የትኛው ካራንት ቆንጆ ነው ዲዛይኑን ብላችሁ መርጣችሁና አይታችሁ ነው ወሰናችሁ መግዛት ያለባችሁ ማለት ነው። ምክንያቱም ያው ወርቅ ስንገዛ ብዙዎቻችን ገንዘብ ሴፍ ስለምናደርግበት ማለት ነው። ሌላ ኦንላይን መገዙ ልጆች እባካችሁ ወርቅ ኦንላይን እንዳገዙ። ኦንላይን ወርቅ አይገዛም። እውነቴን ነው። አይታችሁ ሲመዘን አይታችሁ መርጣችሁ ዲዛይኑን ወዳችሁ ሁሉ ነገሩን ራሳችሁ ሆናችሁ ነው መግዛት ያለባችሁ እንጂ በኦንላይን ይሄን አክል ቢቀንስ ቢወደድ ራሱ በኦንላይን እንዳገዙ ወርቅ ማለት ነው። ውድ ቤተሰቦቼ ወርቅ መግዛት ስትፈልጉ አስባችሁበት ወስናችሁበት መሆን አለ ማለት ነውና ይህንን ይመስላል ማለት ነው ዛሬ የነገርኳችሁ የወርቅ ዋጋ። እንግዲህ
ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ደግሞ ስለምታበረታቱኝ አለው ስለምትሉኝ ውድ ቤተሰቦች ከልብ ነው ማመሰግነው። ሰላማችሁ ይብዛልኝ። ነገ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው።